ከኢትዮጵያዊቷ ሞዴሊስት ገሊላ በቀለ ጋር ተለያይቶ የሚገኘው ታዋቂው የፊልም ባለሙያ ቴይለር ፔሪ የጾታዊ ክስ ቀረበበት። ምንድነው የተፈጠረው በቴይለር ፔሪ ላይ? እስኪ ዝርዝሩን በአጭሩ ላቀርብላችሁ። ከኢትዮጵያዊት ሞዴል ገሊላ በቀለ ጋር ተለያይቶ የሚኖረው ታዋቂው የፊልም ባለሙያና የሚዲያ ባለሀብት ቴይለር ፔሪ በጾታዊ ጥቃት ተከሶ የ$77 ሚሊዮን ካሳ ጠየቀ። ለሎስ አንጀለስ ከፍተኛ ፍርድ ቤት የቀረበው የክስ አቤቱታ እንደሚያመለክተው ማሪዮ ሮድሪጌዝ የተባለ አዲስ ተዋናይ ቴይለር ፔሪን በተደጋጋሚ የጾታዊ ጥቃት ሙከራ ከሶታል። ተዋናዩ በቴይለር ፔሪ ቦኤማዲያ ሃሎዊን ፊልም ላይ ተሳትፎ የነበረ ሲሆን ፊልሙን ያከፋፈለው ላየንስ ጌት የተባለው ኩባንያም ድርጊቱን ችላ በማለቱ በክሱ ውስጥ ተካቷል። በክሱ መሰረት ድርጊቱ የተፈጸመው በሎስ አንጀለስ በሚገኘው የፔሪ መኖሪያ ቤት ውስጥ ነው። ክሱ እንደሚያብራራው ሮድሪጌዝ በፊልሙ ላይ እንዲሳተፍ ከተጋበዘ በኋላ ከፔሪ ጋር መጠጥ ተጋብዘው ፊልም ለማየት ወደ ፔሪ የግል ፊልም ማሳያ ገብተው ነበር። እዛም ፔሪ እጁን በሮድሪጌዝ እግር ላይ በማድረግ ጭኑንና የሰውነት ክፍሉን አካባቢ ነካካው እንደነበር ተገልጿል። ሮድሪጌዝ ወደ መጸዳጃ ቤት ለመሄድ ሲሞክር ፔሪ እሺ ብትለኝ እኮ በቀሪ ህይወቱ ሁሉ ስለምንም ነገር እንዳትጨነቅ አድርጌ እጦርሃለሁ በማለት እንደወተወተው በአቤቱታው ላይ አመልክቷል። የቴይለር ፔሪ ጠበቃ የሆነው አሌክስ ሲፒሮ ለሆሊውድ ሪፖርተር በሰጠው መግለጫ ውንጀላውን አስተባብሏል። ጠበቃው እንዳለው ከሆነ ይህ ክስ ከዚህ በፊት በሌላ ጉዳይ ተሸንፎ የነበረው ያው ጠበቃ ከ10 ዓመት በፊት ተፈጠረ የተባለን ጉዳይ አንስቶ ገንዘብ ለመቀበል የሚያደርገው ሙከራ ነው ሲል አጣጥሎታል። ይህ ክስ በዘንድሮ ዓመት በቴይለር ፔሪ ላይ ሲቀርብ ሁለተኛው ነው። በሰኔ ወር ድሬክ ዲክሰን የተባለ ሌላ ተዋናይ ፔሪ ስልጣኑን ጠቅሞ ጾታዊ ትንኮሳ አድርጎብኛል በማለት የ$260 ሚሊዮን ካሳ ጠይቆ ክስ መስርቶበት ነበር። ሁለቱም ከሳሾች ሮድሪጌዝ እና ዲክሰን ጆናታን ዴልሻይል የተባለ አንድ ጠበቃ ያላቸው ናቸው። ቴይለር ፔሪ በልጅነቱ የደረሰበትን የጾታዊ ጥቃት በተመለከተ በግልጽ የሚናገር ሰው ነው። እንደ አውሮፓውያን አቆጣጠር በ2010 ለኦፕራ ዊንፍሬ በሰጠው ቃለ ምልልስ ገና የ10 ዓመት ልጅ ከመሆኑ በፊት በ3 ወንዶችና በአንዲት ሴት የጾታዊ ጥቃት እንደደረሰበት መናገሩ ይታወሳል።